ስንቶቻችሁ ናችሁ ቁርአን ያጋንንት መጽሐፍ፣ እስልምና ደግሞ ያጋንንት ሃይማኖት መሆኑን የምታውቁት? ሰላም ክርስቲያን እህትና ወንድሞች እንዲሁም ሙስሊሞች ሁላችሁም እንደምን ናችሁ? ሙስሊሞች ያላህ ቃል ነው ብለው ከሚጠቀሙበት ቁርአን ከ114ቱ ምዕራፎች አንዱ በአጋንንት ወይም ደግሞ በጋኔን ምዕራፍ ተሰይሟል። ይህ ምንድነው? ቁርአን አጋንንትን የሚስብና አጋንንትን የሚማርክ መጽሐፍ እንደሆነ ተቀምጧል። ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነ ቁርአን ሰማን አሉ ማለትን ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእናንተም በእርሱም አመንን፣ በጌታችንም አንድንም አናጋራም። ስለዚህ ቁርአን ላይ ያጋንንት ቃል እንዳለ እንዲሁም ደግሞ ራሱ ቁርአን ያጋንንት መጽሐፍ፣ አጋንንቶች የሚተዳደሩበት መጽሐፍ እንደሆነ ከዚህ መረዳት እንችላለን። ሌላውና አስገራሚው ነገር ሙሐመድ አላህን ለመጥራትና ለማውሳት በተነሳ ጊዜ ጋኔኖች በእሱ ላይ ሆነው ይመጡበት ነበር። ማስረጃ እዛው የቁርአን ክፍል ላይ ሱራ 72 ቁጥር 19 ላይ ምን ይላል? እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ስለዚህ በእስልምና አላህ ተብሎ የሚመለከው አካል ሙሐመድ ይዞት የመጣው አላህ ብሎ የሚያመልኩት አካል ስሙ አጋንንትን የሚማርክ አጋንንትን የሚያስደስት ስም ነው ማለት ነው። ስለዚህ ሙሐመድ አላህን ሲገዛ ስሙን ለማውሳት ሲነሳ ጋኔኖች ድርብርብ ሆነው የሚቀርቡት በዚህ ምክንያት ነው። እንደ ክርስትና እኛ ለእግዚአብሔር ስንገዛ አምላካችንን ስሙን ስንጠራ ጋኔኖችና ዲያብሎስ ከኛ ይርቃል እንጂ ወደኛ ይቀርባል ብለን አናምንም። በመጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ምን ይላል? እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል ብሎ ይናገራል። ሌላውና እጅግ አስገራሚው ነገር ምንድነው? ሙሐመድ ቁርአንን ለማንበብ በተቀመጠ ጊዜ ጋኔኖች እሱን ለማዳመጥ ተደራርበው ይመጡበት ነበር። ማስረጃ ሱራ 46 ቁጥር 29 ላይ ከጋኔን የሆኑ ጭፍሮች ቁርአንን የሚያደምጡ ሲሆኑ ወደ አንተ ባዞርንም ጊዜ አስታውስ፣ በተጣዱትም ጊዜ ዝም ብላችሁ አድምጡ ተባባሉ፣ በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ ብሎ ይናገራል። ስለዚህ ሙሐመድ ቁርአንን በሚያነብበት ጊዜ ጋኔኖች ዝም ብለው ተስበው በቁርአን ተደስተው በቁርአን በመማረክ ጋኔኖች ያደምጡት ነበር። ስለዚህ ጋኔኖች የሚሳቡበት ሰይጣናት የሚሳቡበት ሃይማኖት እስልምና እንደሆነ ግልጽ ነው። ስለዚህ ጋኔኖችም ሙስሊሞችም በአላህ ቃል ይማረካሉ። ከዚህ በመነሳት ምንድነው እስልምና ከጋኔኖችና ከአጋንንቶች ጋር እንዲሁም ከማይታዩ መናፍስት ጋር ከባድ የሆነ ቁርኝት እንዳላቸው ከዚህ መነሳት እንችላለን። እንደ ክርስትና እኛ የእግዚአብሔርን ቃል የምናነበው እርኩሳን መናፍስትና ሰይጣናት እንዲሁም ጋኔኖች ከኛ እንዲሸሹ እንጂ ወደኛ እንዲቀርቡ እነሱን ለመማረክ አይደለም። በኤፌሶን መልእክት ምዕራፍ 6 ቁጥር 11 ጀምሮ ያለው ኃይለ ቃል እንደዚህ ይላል: የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማው ዓለም ገዢዎች ጋር በሰማያን ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ስለዚህ እኛ አጋንንቶችና ርኩሳን መናፍስት ከኛ እንዲርቁ የምናባርርበት መሳሪያችን ምንድነው? መጽሐፍ ቅዱስ፣ እሱም የእግዚአብሔር ቃል እንደሆነ ይሄ የመጽሐፍ ቅዱስ ክፍል በግልጽ ይናገራል። ስለዚህ ሙስሊም እህት ወንድሞቼ ሆይ የአጋንንት ሃይማኖት ከሆነው ከእስልምና አጋንንትን ከሚደሰቱበት ከአላህ ስም የአጋንንት መማሪያ ከሆነው ቁርአን እንዲሁም ደግሞ የአጋንንት ነብይ ከሆነው ከሙሐመድ እሱን ጥላችሁ ወጣችሁ ከኛ ከክርስቲያኖች ጋር ከመላእክት ጋር ህብረት እንድታረጉ በክርስቶስ ፍቅር ጥሪ ያቀርብላችኋለሁ። እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ25 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ አንድ ማስረጃ እና አካውንቴን ሸልማችኋለሁ፣ የፈለጋችሁትን እቀጣላችኋለሁ። አንድ ማስረጃ እስልምና ከሙሐመድ በፊት እያሉ ያስተማሯችሁ ካሉ የነሱ መረጃ ዛቻቸው ነው። ውሸት መሆኑን ስታውቁ ግን ከእስልምና ለቃችሁ እንድትወጡ። እኛ ከዋሸን መረጃ መጥቶብን ይኸው ሙሉ ወደንሳችንን እንሰጣችኋለን። እናንተ ኡስታዞቻችሁ ያስተማሯችሁ ካለ ማስረጃ ካለ አጋልጡንና እኛ በኮንፊደንስ እንላችኋለን። አንድ ማስረጃ አንድ ብቻ። እግዚአብሔር እንዴት ይወለዳል? አላህ እንዴት ይወለዳል? እቺን ጥያቄ መልስልኝና በሰላም ልደር። መልካም። እንዴት የሚለው ጥያቄ ለአምላክ መስፈርት ልታበጅ ትችላለህ ማለት እንዴት የሚለው ራሱ
አምላክን እኛ መስፈርት አንሰራለትማ። መልካም መወለድ የሚለው ምንድነው? እሱ ኮንሰፕቱስ ምንድነው? መወለድ የሚለው መወለድ ማለት እንደ አዲስ መጀመር ነው። እንደዛ ነው ጠየቀኝ። እንደ አዲስ ነው። እንዴት ተወለደ? ወደ ምድር እንዴት መጣ ፈጣሪ? መልካም እንደ ወደ ምድር መጣ ከሆነ አንድ ጥያቄ ነው። ግን እንደኛ መወለድ ሜርሊ ያልነበረ መምጣት ከሆነ ለፈጣሪ እንደዛ አይነገርም። ያልነበረ ተወልዶ ፈጣሪ የሚደረግ አምላክ አይኖርም። ጅማሪ ስላለው ማለት ነው። ግልጽ ነው። ጅማሪ የሚኖረው ፈጣሪ የለም። እሱ የሁሉ አስጀማሪ እንጂ ጀማሪ ስለማይሆን ማለት ነው። የሆነ ሰዓት የሚጀምር ፈጣሪ ስለሌለ፣ ስለዚህ ፈጣሪ እንዴት ወደ ምድር መጣ የሚለው ጥያቄ ግን ጥሩ ነው። እኛ ምን እናምናለን መሰለ? እንደ መጽሐፍ ቅዱስ አይ ቲንክ አንደኛ ዮሐንስ ላይ ዮሐንስ በመልእክቱ በአንደኛ መልእክቱ አይ ቲንክ ምዕራፍ 4 ቁጥር 8 ምዕራፍ 4 በአንደኛ መልእክቱ ቁጥር 16 እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እግዚአብሔር ፍቅር ነው። ፍቅር ከሆነ ደግሞ ፍቅር ማይስበው የለም። እግዚአብሔር እንዴት ወደ ምድር መጣ የሚለው በራሱ ጥያቄው ለኛ አይሰራም። ሀሩን የኛ አምላክ እንደው ከአርሽ በላይ እንደናንተ ላይ ቁጭ ያለ ወይንም ደግሞ ላይ የቆመ ብቻ ከአርሽ በላይ ያለ እንደዚህ አሁን በሁሉ ያልሞላ አይደለም። የኛ በሁሉ የሞላ ነው ሲል በሁሉ የሞላ ያለ ነው። ታዲያ እንዴት በስጋ ተገለጠ? እንዴት ተወለደስ ተባለ ከሆነ ጥያቄው መጣ የሚል ሊነገር ይችላል። እርግጥ መጣ የሚል ሊነገር ይችላል። መጣ የሚለው የሚነገረው ግን ከኛ አንጻር ነው። ለኛ ራሱን ሪቪል ሲያደርግ ሲገለጥ ማይታየው ያ በመለኮት ብቻ የሚኖረው ያ መንፈስ ብቻ የነበረው አምላክ መንፈስ ነው። አልመጣም ማለት ነው። አዳምጥ። ለኛ ሲነገር መጣ ተብሎ ይነገራል አልኩ። አዳምጥ። መንፈስ ነው። ያ መንፈስ የሆነው አካል ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ከሆነ እሱ በሁሉ የሞላ ነው። እሱ በሁሉ የሞላ በሁሉ ያለ ከሆነ አልመጣም የሚለው ሎጂክ አይሰራም ማለት ነው። በሁሉ አለና መጣ ተብሎ ሲነገር ከምንድን ነው? ከተገለጠው አንጻር ነው። መገለጡ መጣ ተብሎ ይነገራል። ዮሐንስ ወንጌል ምዕራፍ 13 ላይ ምዕራፍ 3 ቁጥር 13 ላይ በሰማይም በምድርም ያለ ያ የሰው ልጅ ብሎ ይገልጸዋል። ክርስቶስ ራሱ ስለራሱ ሲናገር ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ከቁጥር 48 ጀምረህ አንብበው፣ ከቁጥር 48 እስከ 60 ምናምን ድረስ አንብበው። ከሰማይ የወረደ ራሱ እንደሆነ እንዲሁም የሕይወት እንጀራ እንደሆነ የሕይወት ምግብ እንደሆነ እሱን እንደዛ እያለ ያብራራዋል። ሰማይ የወረደው እሱ እንደሆነ ማለት ነው። ተወለደ ሲባል ምንድን ነው? እሱ ተገለጠ ሲባል ምንድን ነው ስንል እንዴት መጣስ ተብሎ ለአምላክ ይነገራል ሲባል ክርስቶስ ኢየሱስ አስቀድሞ የነበረ ሁሉን የፈጠረ ኤፌሶን ምዕራፍ 2 ላይ እንደሚናገረው እንዲሁም ደግሞ ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በእርሱ ሆኑ፣ ሁሉን የፈጠረ ሁሉን ያስገኘው እርሱ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል የነበረው ያ ቃልም ደግሞ በእግዚአብሔር ዘንድ የነበረው ያ ቃልም ደግሞ እግዚአብሔር የነበረው ቁጥር 3 ላይ ሁሉ በእርሱ የሆነ በቃል ያ ቃል ምንድነው? እሱ አካላዊ ነው። ድሮ ቃል ሳይሆን አካላዊ ነው። ሁሉን ያስገኘ ሁሉን የፈጠረ ሁሉን ካለመኖር ወደ መኖር ያመጣው ያ ቃል በእግዚአብሔር ዘንድ የነበረው ያ ቃል ሎጎስ ምን ሆነ? ሁሉን ከፈጠረ ሁሉን ካስገኘ በኋላ በዓለም ነበረ ይለዋል ቁጥር 10 ላይ። ያ ቃል በዓለም ነበረ ወደ ገዛ ወገኖቹ መጣ ይላል ቁጥር 11 እና 10 ላይ። ክርስቲያን ሜቢ ፎሎ ማድረግ ትችላለህ ከፍተህ ቁጥር 11 እና 10 ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል ቁጥር 13 ድረስ። ቁጥር 14 ላይ ግን ቃልም ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ ይላል። በመጀመሪያ ቃል ነበረ ሎክ በመጀመሪያ ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ያ ቃል ደግሞ እግዚአብሔር ነበር። ያ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘ ነበር። ሁሉን የፈጠረ ሁሉን ያስገኘው ያ ቃል አካላዊ ቃል ነው። አምላካችን ልብ በል ሀሩን፣ አምላካችን ቃል አለው። እንደኔና እናንተ ድምፀት የሆነ ሳይሆን ቃል አለው። ቃሉ ደግሞ ሁሉም የሚፈጥር ሁሉም የሚያስገኝ ነው። ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ያለማ ያለ ቃል ቁጥር 1 ላይ እንደምትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ይህ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘው የት ነበር የሚኖረው? ጥያቄ ከሆነ ቁጥር 10 ላይ አድርግለት። በዓለም ነበረ። ያ በዓለም የነበረው ዓለም ያላወቀው በስጋ ይገለጣል ማለት ነው። ቃል ይሄ
በዓለም ያለው በዓለም ነበረ፣ ዓለሙም በእርሱ ምን ሆነ? ዓለሙ ራሱ በማን የሆነው? በእርሱ በቃል በእርሱ የሆነው ዓለም አላወቀውም ነበር። ከዛስ ምን ሆነ? የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ እንኳን አላወቁትም፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው። ቁጥር 14 ላይ አድርገው። ይህ ቃል ከዛ ምን ሆነ? እንዴት መጣ? እንዴት ተገለጠ? ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ ምን አለ? አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ያ ቃል በእግዚአብሔር ዘንድ የነበረው ቃል በስጋ ተገለጠ። ከቅድስት ድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነስቶ በስጋ ተዋህዶ ተገለጠ። ያ ቃል ከመቤታችን ቅድስት ድንግል ማርያም በነሳው ስጋን ተዋህዶ አንደኛ ቆላስይስ ምዕራፍ 1 ቁጥር 9 ክፈትልኝ። የመለኮት ሙላት በስጋው ተገልጦ ታየ፣ ተገለጠ፣ ለሰዎች ተዳሰሰ። ያ ማይታየው ማይነካው ማይዳሰሰው የኔንና ያንተን ስጋ ይዞ የኔንና ያንተን ስጋ ይዞ በውስጡ የመለኮት ሙላት ሞልቶ ተገለጠ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በእርሱ በክርስቶስ ምን የመለኮት ሙላት በሰውነቱ ተገልጦ ይኖራል። ምን ስለሆነ? ስጋን ከማርያም በነሳው የአብርሃምን ዘር ስለያዘ። ዕብራውያን ምዕራፍ 1 ቁጥር 15 ክፈትልኝ። የአብርሃምን ዘር ያዘ እንጂ የያዘው የማን ዘር አይደለም ይለናል። የመላእክትን ዘር አይደለም ይለናል። ያ የያዘው ስጋ ላይ በውስጡ ምን አለ? መለኮት አለ። መለኮት የተዋሃደው ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ መለኮት በስጋው ተገለጠ። ስለዚህ በስጋ ታየ። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ክርስቶስ በሞት ላይ ስልጣን ያለውን በሞት እንዲሽር ሞት የሰው ልጅ ተፈርዶበት ስለነበረ ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ ተብሎ ከተነገረ በኋላ ለአደም አፈር ነህና ወደ አፈር ትመለሳለህ ተብሎ ትንሣኤው አልተነገረውም ነበር። በእኛ ሞት አልተፈጠረም። በእኛ ሞት የተፈጠረ ሳይሆን የዕዳ ውጤት ነው ሞት። ይሄ ዕዳ ከሆነ ሞት በአደም ላይ የመጣው ዕዳ ከሆነ ዕዳውን የሚክስ ወይንም ደግሞ ቤዛ ያስፈልግ ነበረ። ክርስቶስ ቤዛ ሆኖ ይመጣል። ቤዛ ሆኖ ያንን የሰይጣኑን ጭንቅላት የሚቀጠቅጥና ሞትን የሚደመስስ የሚሽር ይመጣል። ቤዛ እንደሚሆን ደግሞ ማርቆስ ምዕራፍ 10 ቁጥር 45፣ ማቴዎስ 20 ቁጥር 28 ይናገራል። እዚህ ጋር ግን የግዴታ ያንን የሞቱን ለመደምሰስ በስጋ መገለጥ አለበት። እዛ ሆኖ ቢደመስሰው አምላክ ያንን ማድረግ ይችላል። ሴጣን ግን ተሸነፍኩ አይልም። ያሸነፈው ማንን ስለሆነ? እግዚአብሔርን ሳይሆን ማንን ስላሸነፈ? ሰው ልጅ ስላሸነፈ። ያንን ጸጋ ለእኛ እንዲሰጠን የግዴታ ምን መሆን አለበት? በስጋ ተገልጦ የሴጣኑ ጭንቅላት መንቀጥቀጥ አለበት። ስለዚህ በስጋ ለመገለጥ ደግሞ ምን መሆን አለበት? እርሱ በስጋ ወንድሞቹ በስጋ ደምና በስጋ እንደሚካፈሉት በስጋና በደም መካፈል አለበት። ተካፈለ። እንዴት? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸው ማን? ዲያብሎስ ነው። እሱን ለመደምሰስ እሱን ለመሻር በሕይወታቸው ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር። ኢየሱስ ክርስቶስ ይበላል፣ ይጠጣል፣ አይደለም እንዴ? ይሸናል፣ ይደክማል። ይሸናል የሚል ማስረጃ እናንጣልኝ። ኢየሱስ ክርስቶስ እንደኔውና ያንተ ሰው እኮ ነው። ማስረጃ አንጣ። ይሸናል ምን አንጣ ማስረጃ አንጣ። በስምንተኛው ቀን አልተገረዘ? ማስረጃ አንጣ። ይሸናል የሚል እየነገርኩ እኮ ነው። በስምንተኛው ቀን አልተገረዘ። ለምን ነው ሽፍት የምታደርገው? እሺ ሽፍት አይደለም እየነገርኩ እኮ ነው። አሁን ደግሞ ወርስ ስላርግብህ አላህ እጅግር ባት ፊት አይን የማንም አይመስላለሁ አይደለ? አለው ጭንቅላት አለው። ኧረ እባክህ ይኸውልህ የማይመስሉትን ጥያቄ ለምን ትጠይቃለህ? ለምንድን ነው የማይመስለው እንዴ? እጅ ካለው እግር ካለው ባት ካለው ጣት ካለው ፊት ካለው አይን ካለው ጭንቅላት አለ የለውም? ውፈይ ይቅርታ እስቲ ለማን እሺ እሱን አናግረው። ቆይ ራስህን ነው ማናገርህ። አናግረኝ ችግር የለም። ጭንቅላት አለ የለውም?
አላህ ነገርኩ። ይኸውልህ አሳጥሬ ከነገርኩ አላህ ጭንቅላት አለ የለውም? አላህ ምንም የጠራ ነው አልኩ እኮ። ጭንቅላት አለ የለውም? አላህ የጠየቁን ብቻ መልስ እንዴ። ጭንቅላት አለው የለውም? ምን ማለት ነው? እጅ አለው አይደለ እንዴ? እጅ አለው እግር አለው። እኛን የማይመስል ነው እኮ። እናንተን የማይመስል ችግር የለውም። እናንተን የማይመስል እጅና እግር፣ ባትና ፊት፣ አይንና እጆች፣ ጣቶች አሉት። ጭንቅላትስ አንተን የማይመስል አለ የለውም? ጭንቅላትስ አኡዙ ቢላሂ ሚነ ሸይጣን ረጂም። ይሄ እኮ የማይመስል ጥያቄ ነው የጠየቃለሁ። አይ ፓኒክ እያደረክ ነው። አይ ነው ብልት አለ የለውም? ብልት አለው የለውም? እኛን አይመስልህም ብያለሁ እኮ አገር የሚያህል ትልቅ የግብዳ ብልት ወይንም ሊሆን ይችላል፣ ወይንም ደግሞ ወንዝ የሚያህል ስንጥቅ ያለው የሴት ብልት ሊሆን ይችላል። ሁለቱንም ደግሞ የደረበ ሊሆን ይችላል፣ ወይንም ደግሞ ስልብ ሊሆን ይችላል። ማንንም አይመስል እና ወንድ ነው ፈጣሪ ወንድ ነው እናንተ ብላችሁ የምታምኑት እኮ ኢየሱስ እኮ ብልቱ ማንንም አይመስል ነው ያለው። እኛ ከዚህ ጥራቻ ይገባዋል ፈጣሪያችን ማለት ነው። አለው የለውም? ልንገርህ አለው የለውም? አለው የለውም? እኔ ይሄኛው እንደዚህ አይነት ጥያቄ አትጠይቀኝ። ለምን ነው የማልጠይቅህ? አምላክህን እጅ አለው እግር አለው ባት አለው ፊት አለው። ብልቱ የማንንም አይመስል ምን ክትልቀቱ ነው ማንንም አይመስል ወይን ማነሱ ነው የማንንም አይመስለው ምንድነው እሱ? እኔስ አየህ እኔ ልጠይቀው አንዴ ትጠይቃለህ። ለዚህ ነው አትባልግ ወደፊቱ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደመገለጡ መጠን የሰው ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 ላይ የሰው ልጅ ራሱን ይላል። የሰው ልጅ እየበላ እየጠጣ መጣ ብሎም ራሱም ተናግሮታል። አዎ ምክንያቱም በስጋ መገለጡን ለመጠቆም እየበላ እየጠጣ መጣ። ባይዘ ክርስቶስን በስጋ መምጣቱን አለማመን በራሱ ከሃዲነት ነው። በስጋ መጣ ብለህ ሰው አይደለም ማለት በራሱ ከክርስትና የሚያስወጣ አስተምሮ ነው። ምክንያቱም እርሱ ዞት የመጣው ምድራዊ ስጋ አይደለም ብለው የሚያምኑ ስላሉ ማለት ነው። የነሳው ከማርያም አይደለም ብለው የሚያምኑ ስላሉ ክርስቶስ የሰው ልጅ አይባልም ብለው የሚያምን ካለ ከክርስትና ይወጣል። ሰው አይባልም ካለ ከክርስትና ይወጣል። ከክርስትና ወላ ይወጣል ማለት ነው። ያ ምክንያቱም እሱ ራሱን ምን ብሏልና የሰው ልጅ ብሎ ጠርቷልና እርሱ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ታዘዘ ተብሎ ተነግሮለታልና ስለዚህ ክርስቶስ ወንድሞቹን ሊመስል እኛም መሰለ በስጋ ተብሎ የተነገረለት ኤፌሶን ምዕራፍ 2 ቁጥር 5-7 ዕብራውያን ምዕራፍ 2 ቁጥር 15-16 በስጋ የተካፈለው ወንድሞቼ የሚያለን የአብርሃምን ዘር ያዘ እንጂ የመላእክትን ዘር አልያዘም። ስለዚህ የእኛን ዘር ነው የያዘው። በስጋ የተገለጠው እርሱ አምላክ ነው። እሱ በስጋ የተገለጠው የሰው ልጅ ነው። ሰው ልጅ ተብሎ ይጠራል። በስጋ የተገለጠው ቃል ማለት ነው። ስለዚህ ለክርስቶስ እነኚህ የሰው ልጅ የሚለው ይነገሩለታል። እንደኛ የባሪያውን መልክ ያዘው ተብሎ ስለተባለ ማለት ነው። ነገር ግን እሱ ፍጹም አምላክ መሆኑን ደግሞ መዘንጋት የለብንም። ስለዚህ ይሄ መቆሸሽ ምናምን ነገሮች በእኛ አይነገሩም። ሳዳ የመጸዳዳት ምናምን እንደዚህ ከተበላ በኋላ እንደዚህ እንኳን ለእኛ ሳዳም ሜቢ ታሪኩን በደንብ አታውቅ ይሆናል እንጂ ለእናንተም ገነት ስገቡ እንኳን በልታችሁ መጸዳዳት ምናምን ካካ ማለት ምናምን እንደዚህ የለም ብላችሁ የምታምኑት። በእኛ ደግሞ ምን ይታመናል መሰለ ሳዳ እነኚህ የመጡት የሰው ልጅ ከውድቀት በኋላ የመጡ ናቸው እነኚህ ብለን ነው የምናምነው። በኃጢአት ምክንያት የመጡ ናቸው። ጸጋ ከመጉደል የተነሳ የመጡ ናቸው ብለን ነው የምናምነው። እንኳን ለክርስቶስ ለማርያምም አይነገርም። አንዳንድ በቤተክርስቲያናችን ደግሞ አሉ አባቶች እስቲል አሉ አይነገርላቸውም። አይ ቲንክ ኦኬ ለጊዜው ልቆጠር ስማቸውን ከመጥራት ግን በአባቶች ቅዱሳን አባቶችም እንደዚህ ማይነገርላቸው አሉ። ከሰውነታቸው ቆሻሻ ይወጣል ምናምን ተብሎ ማይነገርላቸው የሌለባቸው ንጹህ የሆኑ አሉ ማለት ነው። ያም የሆነው ምንድነው? ይሄ ከሰውነት ቆሻሻ መውጣት በራሱ ተገነት ከወጡ በኋላ የመጣ ስለሆነ ማለት ነው። የኃጢአት ውጤቶች ናቸው እነኛ እንጂ
እነኛ ማርያም ለምሳሌ ጸጋዋ ከፍ ያለ ቅድስት ንጽሕት ነች። ንጽሕት ነው የምንላት አይደለ? ስለዚህ ምንም አይነት እድፍ ጉድፍ የለባትም። በሴቶች ላይ ያለው ልምድም የለባትም። በምጥና በጭንቅ እንደዚህ በእንትን ፔሪድ በማየት ምናምን እንደዛ አይነገርላትም። ምንም አይነት እንትን የለባትም እሷ። ልጇ ደግሞ ጸጋን የሚሰጥ እሱማ እንዴት! ስለዚህ አንድ ፀሐይ የሆነ ቆሻሻ ላይ ብታርፍ ፀሐይ በቆሻሻው ትቆሻለች እንዴ? ብርሃን ቆሻሻ ላይ ቢያርፍ ብርሃኑ ይቆሻል? ክርስቶስ ብርሃን ነው፣ የዓለም ብርሃን። እኔ የዓለም ብርሃን ነኝ ይላል። የዓለም ብርሃን ነኝ። እሱ የዓለም ብርሃን ነው። ያ የዓለም ብርሃን ፀሐይ የሆነው ፀሐይን ወለደችልን ይባላል። እሱ ፀሐይ ነው። እሱ ብርሃን ነው። እሱ ምንም ሊያቆሸው አይችልም። በዚህ መቆሸሽ የሚነገረውም ከኛ አንጻር ነው። ቆሻሻነት የሚነገረው ከኛ አንጻር ነው። ሳዳ ቆሻሻ ተብሎ ራሱ የሚነገረው ለፈጣሪ ምንም አይደለም፣ ለኛ ነው የሚነገረው። ለኛ ለምንድን ነው የሚነገረው ካልከኝ ከገነት ስለወጣን መታመም አለ። ያ መታመም የመጣው ደግሞ ከባክቴሪያ አንጻር ነው። ማትታመም ቢሆን ቆሻሻ አይነገርልህም ነበረ። ባክቴሪያዎች ናቸው አለ። የሆነ ምግብን ለምሳሌ እንትን ሲያደርጉት ሲበርዙት እንዲሸት ያደርጉታል። የሆነ ስጋ ገዝተህ ብታስቀምጥ እነኛ ባክቴሪያዎች እንዲበሰብስ ያደርጉታል። ሜቢ ይህንን ታሪክ የምታውቅ ከሆነ ስጋ መበስበስ የመጣው መግማት የመጣው በአይሁዶችና በአይሁዶች ምክንያት ነው ይላል የእናንተ ሐዲስ። ነብያችሁ ስጋ መሽተት መግማት የመጣው በአይሁዶች ምክንያት ነው ይላል። which means ከዘር ጋር በተያዘ ባል ደግሞ ሚስቶች ሁሉ ባሎቻቸው የማያመሰግኑት በሔዋን ምክንያት ነው ይላል። ስለዚህ መግማቱ ስጋው ራሱ የመጣው ከገነት እነኛ በመባረራቸው ኃጢአት በመስራታቸው ነው ብሎ የሚያስቀምጠው። እነኚህ ባክቴሪያዎች ህመም ስለሚያመጡብን ነው ለኛ ሽታ መቆሸሽ ምናምን የሚነገረው ለኛ ነው። ለፈጣሪ ፍጡር ምንም ሊያቆሽሸው አይችልም። አንተ ብቆሽሽ በሳሙና ታጥበህ ልብስ ሊጸዳ ይችላል። ፈጣሪን ምንም ነገር ሊይዘው አይችልም። ምክንያቱም እሱ ፊዚካል ቦዲ ስላልሆነ የሆነ ነገር ሄዶ የሚመረግበት አይደለም፣ የሚቆሽሽ አይደለም። ብርሃን እንደዚህ ታያለ። ብርሃን ላይ እንደዚህ ቆሻሻ ወረህ መለጠፍ ትችላለህ እንዴ? ብርሃን ነው። እኔ ፊቴ ብርሃን አለ። ብርሃንን ልታቆሽሸው ትችላለህ? አምላክ ብርሃን ነው። ከብርሃንም በላይ ረቂቅ የሆነ ብርሃን ነው። ብርሃናትን ያስገኘ ብርሃን ነው። እሱ የብርሃናት ሁሉ ምንጭ እሱ ብርሃን ነው። ብርሃንን እንኳን ማቆሸሽ የተፈጠረውን ካልቻልክ ፈጣሪን እንዴት ያቆሽሸዋል ብለህ ታስበዋለህ? እሱ ምንም በምንም ሊቆሽሽ አይችልም። ይሄ እኛ አስተምሮ ነው። የእናንተ ፊዚካል ቦዲ ስላደረጋችሁት ነው። ኮንሰፕታችሁ ፊዚካል ቦዲ ያለው ነገር ስለሆነ የሚያቆሽሸው እንደዛ ነገር የምታስቡ ስላለ ነው። ሜይ ቢ ከዛ ጋር ካያያዝከው ሱረቱ ሂጅር ላይ 26ኛው አያ ላይ ሱረቱ ሂጅር ላይ 33ኛው አያ ላይ አላህ አደምን ከሚገማ ጭቃ በሁለት እጆቹ ነው የሰራው። ጠፍጥፎ አብክቶ ነው የሰራው። ስለዚህ የቆሻሻነት የምታስቡ ከሆነ ፈጣሪ ይቆሽሻል ብላችሁ የምታስቡ ከሆነ አላህ አደምን በሁለት እጆቹ ከሚገማ ጭቃ ከሰራው እጁን ታጥቧል አልታጠበም ወደሚል ጥያቄ እንገባለን ማለት ነው። የሚያቆሽሸው ነገር ካለ አላህ። እኛ ጋር ግን ምንም ፈጣሪን ምንም ነገር ሊያቆሽሸው የሚችል የለም።